ቤቱን አይቼዋለሁ እኔ ትናንትና ሄጄ። በጣም የሚያምር ትልቅ ቤት ነው የሚገባት፣ አሁን ካለችበት የሚሰፋ ለሁለቱም የሚሆን አይነት ቤት አይቻለሁ። አሁን ግን በሰላም ማንም ጠላቶቿ የማያገኙባት ቦታ፣ ሁሉ ነገር በተሟላ ቦታ ነው መኖር ያለባት። ከዚህ በላይ ሄርሜላ ማዘን ወይም መከፋት፣ መናደድ ከሰው ጋር መጣላት የለባትም። እቺ ልጅ ብቻዋን ነው የምትኖረው። ማንም እየመጣ መደንፋት የለበት። አንቺ የሚደነፋ ይደንፋሽ። አንቺ ክርት ማለት ነው። አንቺ ወንድ ብርቁ ማለት ነው። የሚገባት ቤቱን አይቼዋለሁ። ለሷ የሚገባት ነው። ከዚህ በኋላ ማዘን መከፋት የለባትም። ጠላቶቿ የኔ እናት፣ የእናንተ ጠላት እኮ ብልግናችሁ ነው፣ ስብዕናችሁ ነው። ምንም ማድረግ አይቻልም። የእናንተ ጠላት የለባችሁ። በቃ በብልግናችሁ በስብዕናችሁ የተነሳ ብዙ ጠላት ሊኖርባችሁ ይችላል። ምን ትላለች? አቤት 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 9ኛው ሺ እናንተ ለካ ሳናቀው 9ኛ ሺ ፉት አድርገን 8ኛ ሺ ፉት አድርገን ወደ 9ኛ ሺ ገብተናል። ቤተሰብ እንግዲህ ይታያችሁ ቤት ፈልገው አግኝተው ለአብርሃምን ለውሽሚትም የሚሆን የሚገባቸው ቤት እንግዲህ ተከራይተው ቤቱን አሟልተው አስተካክለው ጋሽ አሸብር ናገባ እንዶ በእግር ሰተት ብለህ ግባ ሊሉት ነው እነዚህ ወንድ ብርቆች ማለት ነው። ብዙዎቻችሁ ደግሞ ይሄ ስትደነፋ ሰምታችሁ ደግሞ በቃ ሄርሜላ መርጧል ማለት ነው ብላችሁ ደግሞ ይደነግጣችሁ አላችሁ። ቢመርጥ ባይመርጥ ታዲያ ብርቅ ነው እንዴ? ደግሞ የትኛው ፓርቲ ነው ደግሞ? እና ፓርቲ አቋቁሙልን። እውነቴን ነው። የኢህአዴግ ይሁን የብልጽግና ይሁን የቅንጅት ይሁን የትኛው ፓርቲ እንደሆነ እውነቴን ነው ይነገረን። እኛን ካርዱን ወስደን እንምረጥ። ቤተሰብ አይመስላችሁ? ለማንኛውም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታረጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የውሽሚት እህትና ወንድም ማለት ነው። እንደው እንደዚህ አይነት ወንድም እንደው አድርስባችሁ። እውነቴን ነው። በቤተሰባችሁ፣ በዘራችሁም፣ በሀገራችሁ፣ በአካባቢ፣ በቀበሌ፣ በወረዳችሁም አያድርስ። እንደው አሁን ይሄ ወንድ ነው እንዴ? ይሄ ወንድ አልጫ በሉት እናቴ። እህቱ ከማንም ስትረቀረቅ አይዞ በርቺ ግፊ እያለ እንዶ የሚያበረታታ ወንድም እውነቴን ነው። በህይወቴ እንዶ በእድሜ ዘመኔ አሁን ማለት እንደ የእድሜ ጠገብ ነኝ። እድሜ 60ውን ፉት አድርጌ ወደ 70ውን ልገባ ነው እና ይሄን በኖርኩበት ዘመን እንደ ሚኪ አይነት ወንድም ግን ገጥሞኝም አይቼም በአካባቢም በወረዳም በቀበሌም አይቼ አላውቅም። ወንድሞች እንዶ ሲቆጡ እየታባሽ ብለው እግር ሲሰብሩ እንጂ እውነቴን ነው ብላችሁ የሰው ባል ዝረፊ፣ አይዞ የኔ ጀግና፣ በርጂ፣ ጠንክሪ፣ ግፊ እያሉ አያበረታቱ። አሁን ይሄ ክርት በሉት እንግዲህ እንደው የፀጉሩ ራሱ ክፋት ማለት ነው። የዳሽን ተራራ እንትን ነው የሚመስለው እናቴ፣ ጫካ ነው የሚመስለው እናቴ። እና ከዚች አሁን ውሽሚት ቁጥር 2 ውሽሚት ናት፣ የአቤላ ውሽሚት ማለት ነው። እሷ ምን ብላ ትመጣለች? እናቴ ቱሪናታ ቤቱን አይቼዋለሁ፣ ለእህቴ የሚገባት ለእሷ የሚሆናት ለሁለታቸውንም የሚሆን ቤት አይቻለሁ። ስለዚህ ከዚህ በኋላ ጠላቶቿ እየመጡ ሊደነፉባት እትት እንዲሉባት አልፈልግም። አንቺ ውርደታ ማለት ነው፣ የትልቅ ትንሽ ማለት ነው። አንቺ ልጆች ማሳደግ ትተሽ እዚህ የምትርመጠመጪ ወንድ ብርቁ የሆንሽ ሴትዮ ማለት ነው። ወንድ ልጅ እውነቴን ነው የምልሽ፣ ወንድ ልጅ ማለት ነው ቤት ተከራይቶ ገዝቶም ይሁን የራሱ ወይም ደግሞ ሰርቶም ይሁን የሚፈልጋትን ሴት ሰብሰብ አድርጎ ሲይዘ እንጂ ሴት ልጅ እንዴት ብላ ነው ቤት ተከራይታ ቤቷን አስተካክላ ወንድ ልጅ ለዛውንም ባለትዳር የልጅ አባት ና ግባ፣ ሰተት ብለህ ግባት። ኧረ እናንተ ተው አታስከስፉን፣ ተው። እንዶ አንዳች ነገር የቅሰፋችሁ ኔስ ምንም አይደለም። እውነቴን ነው የምላችሁ። እንዶ የአያቴ ቅድመ አያቴ እንዶ ፈጣሪ እሱ ቅስፍ አድርጋችሁ። እኔ ምንም የምለው ነገር የለም። ለእህቴ የሚገባት እህቴ ከዚህ በኋላ ማዘን መከፋት የለባትም። እና እህትሽ መደሰት ያለባት ታዲያ በዝሙት ነው እንዴ? በብልግና ነው እንዴ? የሰው ባል በመቀማት ነው እንዴ? እናንተ እኔ ታላቅና ታላቅ ወንድምና ታላቅ እህት እኔ የምለው ከኢትዮጵያ ነው የተፈጠራችሁት ወይስ ከኢትዮጵያ ውጭ ነው? እውነት እኛ የማናውቀው ነገር ካለ ሹክ በሉን እናንተ ዝትቶች ማለት ነው። ኢትዮጵያዊ እህት እንዲህ አይደለችም። እንደ እናት እንዶ ጭናችሁ ስር ገብታ ቆንጠት
ነው የምታደርገው እህት ማለት ነው። ወንድምም ልክ እንደዛው እንደሮጠሽ ስታመልጩ በዱላ ነው እናቴ እዛ ቁርጭምጭሚትሽና ጉልበትሽን ሰብሮ የሚጥልሽ ማለት ነው። እናንተ ከየት የመጣችሁ ናችሁ? አሜሪካን ነው? የት ሀገር ነው የተወለዳችሁት እናንተ? ጭራሽ እኮ ቤቱን አይቼዋለሁ ለእህት የሚገባት ነው ብላ ርፍ አለች ማለት ነው። ያ ማለት እንግዲህ በግድ ሰብስባችሁ ልጁ እጁንም እግሩንም አስራችሁ ልታስገቡት ነው ወይስ ምንድን ነው? አይቼዋለሁ ከዚህ በኋላ ቤት መቀየር አለባት። ላማክረው ነው ለሚኪ። እምቢ ልትለኝ አትችልም ምናምን። ኧረ ችግር የለውም አንቺ አንድ ክፍል እሱ አንድ ክፍል ይዛችሁን ነው ወንድ አስገቡ፣ ችግር የለውም እኛ ምን አገባን ታዲያ። ሲቀጥል የአብርሃም መደሰት ደህና መሆን እህቴን ነው የሚያስደስታት። ውሽማዋ ስለሆነ ትክክል ነሽ፣ ውሽማዋ ስለሆነ ትክክል ነሽ። ማንሽ ማርትዬ ቁጥር 2 ውሽሚትዬ ማለት ነው። ሌላው ይሄን አይታችሁ በቃ ሄርሜላ መርጠዋል ማለት ነው እያላቸው ቢመርጥም ይምረጥ ጥርቅ ይበል፣ ቢመርጥ ይምረጣታ። ምንድን ነው ታዲያ ከንጹህ ትዳር ከተከበረው ትዳር ዝሙት ነው የሚያስደስተው ማለት ነው። የእውነት ማለት ነው። ውሽሚት ፈልጎ ወደ ውሽሚት ከሄደ አብርሃም ትክክለኛ የሚያስደስተው ውሽማ ነው። በቃ ዝሙት ነው የሚያስደስተው ማለት ነው። ሲቀጥል አንድ ነገር አለ። ሰዓቱን ቀይሯል፣ ጥቁር ነው ያደረገው ምናምን እያላችሁ ነበረ ብዙዎቻችሁ ማለት ነው። ቀይሮ አይቼዋለሁ ማለት ነው። ጥያቄው ደግሞ ዛሬ ለሁለቱም ነው የሚሆነው ማለት ነው። በሰዓቱና በአንገቱ ሀብል ነው እርግጠኛ ሆኜ የምነግራችሁ ማለት ነው። እሱ ነው የሚጠይቃቸው ማለት ነው። ነገር ግን እኔ አንድ ነገር አለ ቤተሰብ፣ አሁን ሩታ የሆነ ነገር አርገሽብኛል ወይም ደግሞ አንቺ የሆነ ነገር አርገሽብኝ ነው የተሻለኝ ብሎ ግን ሩታ ለማሰደብ ሩታን በህዝብ ዘንድ እንድትጠላ የሚያደርግ ቪዲዮ የሰራ ነገር ከሆነ ግን ማለት ነው። ምክንያቱም እህቱም ስትዝረጠረጥ ነበረ። ተሽሎታል፣ እግዚአብሔር ይመስገን ተሽሎት ነው፣ ብዙ ዋጋ አስከፍሎኛል ምናምን እያለች ነበረ። ዋጋ የከፈለችበት ጸበል ይሁን ጸሎት ይሁን ሕክምና ይሁን ምኑ ይሁን በምን እንደተሻለው አብርሃም ቪዲዮ እንዲያሳዩን እንፈልጋለን ዝም ብሎ በደፈና ብቻ ሩታን እንድትረገጥ ሩታን እንድትሰደብ በተመልካች እንድትጠላ የሚደረግበት ቪዲዮ የመጣ ነገር ከሆነ ግን እኛ በፍጹም አንቀበልም። አንቀበልም። አብርሃም መልእክቴ ላስተላልፍልህ የምፈልገው ነገር ቢኖር ማለት ነው፣ እውነቴን ነው የምልህ፣ ይበቃል። በልጅህ እናት ላይ ከዚህ በላይ ቢበቃህ ነው የሚሻለው ማለት ነው። የእውነት አንተ በሩታ ላይ መጥፎ እንዳረገችብህ አይነት ለማትኮር ነው ትላንትና የምታሳየው የነበረ አክት ማለት ነው። ዛሬም ላይ ከደገንክ ሩታ እንድትጠላ በተመልካች እንድትረገጥ የምታረጋት ነገር ከሆነ ግን እውነቴን ነው የምልህ፣ እኔ ትላንትና ዛሬም ተናግሬያለሁ ጠዋትም ማለት ነው። እኔ ወላሂ ነው የምላችሁ እንዲህ አጥቤ ነው ማሰጠህ ማለት ነው። አንተ በዙሪያህን ላሉት ለማሳደግ እነሱ እንዲፈምሱ አንዱ 50 ሺህ አንዱ 100 ሺህ ለመግባት በዚህ ልክ የልጅህ እናት ማስረገጥ፣ ማሰደብ፣ በልጅህ አንድ ፍሬ ህፃን ልጅ 1 ዓመት ያልሞላው ህፃን ልጅ በሱ መነገድ እንዲህ ሌላ አይዲያ ሰጥተሃቸው ወይ ደግሞ ሌላ የተሻለ አይዲያ አምጥተህ እነሱን ብታሳድጋቸው ችግር የለም። ነገር ግን አንተ የማይገባት ቦታ ላይ አስቀምጠ ሚስት የልጅህ እናት ግን ማሰደብ ተገቢ አይደለም። ዛሬም ላይ እውነቴን ነው ሰው እስከሚመሽ ቪዲዮ እስከሚለቁ ድረስ ጨንቆታል። ምንድን ነው የሚለው እያለ ማለት ነው ሰው በሰቀቀን ማለት ነው። ሰው በሩታ ላይ ግን መጥፎ ነገር ከእንትን ካልሰራ ግን እውነቴን ነው የምልህ እኔ አልፋታህም። በጣም ነው ምረግጠ ማለት ነው። ርግጥ እያደረግኩኝ በዚህ ልክ ሴት ልጅ መሰደብ መረገጥ የለባትም። ብዙ ጠላት እኮ ነው ያተረፍክባት አንተ በምሰራው ድራማ። ወይ ለተመልካቹ ድራማ ነው ብለህ አልተናገርክ። በደፈና ብቻ አንተ እየቀፈልክ ወይም ደግሞ ዙሪያ ላይ ያሉትን እንዲቀፍሉ ስላደረግ ሚስትህን ማስረገጥ ግን በጣም ነው የሚያስጠላው። ሚስትህ እኮ የሰጣሃት ካራክተር በሙሉ የምትቀበለው አንተን ስለምታፈቅርህ፣ ስለምትወድ፣ ስለምታከብርህ ነው እንጂ ምን ያመጣል ብትል እኮ ይሄን ካራክተር ልትቀበልህ አትችልም። በዙሪያህም ያሉትን ደግሞ በእሷ ስም አይፈምሱም። የትኛውም ዩቲዩበር እኮ የሩታ ፎቶ ካልለጠፈ የሩታ ስም ካልጠራ ቪውን ከፍ እንደማይልለት አንተም ራስህን በዙሪያህም ያሉትን ያውቁታል፣ እኛም እናውቀዋለን ማለት ነው። ሰው ሁልጊዜ ደግሞ አመት ለአመት በአንድ ሴት ላይ ግን ድራማ መስራት ግን በጣም ነው የሚደብረው ማለት ነው። በጣም ያስጠላል። ስለዚህ ሩታ የምትሰደብበት መንገድ ከሆነ ዛሬ እሱንም እህቱንም እትየትም ቧለለንም ሁለቱን እንጠይቃለን ማለት ነው። ማስረጃ ቪዲዮ እንዲያመጡ ምን ተደርጎ እንደተሻለው ሳይታመም መቼም ተሽሎታል ብለዋል። ምንም አይነት ሳይኖሩበት ማለት ነው። ሶ በሩታ ላይ ቃቃ ጨዋታና በተመልካች ላይ ጨዋታ ባትጫወቱ መልካም ነው። አዎ
ስለዚህ ሩታዬ የኔ ጠንካራ የኔ አንበሳ ማለት ነው። ትዕግስትሽ ደግሞ ወድጄልሻለሁ የኔ እናት ማለት ነው። ግን ከዚህ በላይ ባትታገሺ መልካም ነው። ይቺ ቅልብልብ ወንድ ብርቁ የባለትዳር ወንድ ለመዝረፍ የመጣች ውሽሚትን እውነቴን ነው ምልሽ በካልቾ እንደ ኳስ አንጠባጥቢልን። አዎ አንጠባጥቢልን። በጥፊም እያጮርሻት እዛው እንዶ ሰማዩንም መሬቱንም ሚጥሚጣ ስም እንዲሆንባት አድርጊያት ነው ምልሽ ማለት ነው። ውዶችዬ ያው እስከሚመሽ ድረስ ሁላችንም ጨንቆናል ማለት ነው። ምን እንደሚከሰት ያው ጋሽ አሸብር ምን ዱበዳ እንደሚጥልብን ተጨናንቀናል። እስከዛ ድረስ ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የሚዲያዋ ድምቀት ሩታዬ የሀብቴ ቅምጥል የልዑል ሸጋ እናት እወድሻለሁ። እውነቴን ነው የምላችሁ። እኔ እንደ ሩታዬን የማከብረው እንደምወደው ማንም የለም የእውነት ማለት ነው። ለማንኛውም ወዳችኋለሁ ባይ